በደብረ ታቦር ከተማ ሰሞኑን የጥፋት ኃይሎች በማህበራዊ ተቋማት ላይ ያደረሱትን ውድመት ነዋሪዎች አወገዙ። የወደሙትን መሰረተ ልማቶች ከህብረተሰቡ ጋር በመሆን መልሶ በመገንባት አገልግሎቶችን ለማስጀመር በቁርጠኝነት እንደሚሰራ የደብረ ታቦር ከተማ አስተዳደር አስታውቋል። ዝርዝሩ ቀጥሎ ይቀርባል። በደረሰው ውድመት የተሰማቸውን ስሜት ያጋሩን የደብረ ታቦር ነዋሪዎች የህዝብ መገልገያ የሆኑ አምቡላንሶችን፣ የህክምና መሳሪያዎችን እና ውድ መድኃኒቶችን ማቃጠል ተገቢ ያልሆነና የጭካኔ ድርጊት ነው ብለዋል። አካባቢው ላይ በደረሰው ውድመት ምክንያት የአካባቢው ልማት እንዲደናቀፍና የከተማው እድገት አዝጋሚ እንዲሆን በማድረጉ እጅግ ማዘናቸውን ገልጸውልናል። ጦርነት ከጥፋት እንጂ ከልማት አላየንበትም። ከሽባቄላ እኔ እንደ ጓደኞቼ ሙቼ በሆነ ተወልጄ ያደኩበት አገር ላይ እንደዚህ አይነት ነገር ሆኖስ ማየቴ በጣም ተሰምቶኛል። ይህን ሁላ የሚያደርገው ማን ነው ብለህ ጠይቅ። ኮማንደር ደሴ። የሃይማኖት አባቶች በበኩላቸው በደረሰው ውድመት ማዘናቸውን ገልጸው ሰላምን ለማረጋገጥ በጸሎትና በአንድነት መቆም እንደሚገባም መልእክት አስተላልፈዋል። እናቶች፣ ህጻናት የሚታከሙበት መድኃኒቶች እነሱ መቃጠል የለባቸው ተቃጥለዋል። እነሱ የተማሩበት ትምህርት ቤት ነው። እነሱ የሚታከሙበት ሐኪም ቤት ነው። አንድ ሆነን ኢትዮጵያን አንድ ሆነን በፍቅር በአንድነት እንምራ ነው። ህዝባችን ወገናችን እናገልግል ነው እንጂ ሌላ ነገር የለም። ይህን ማሰብ አለብን እያንዳንዳችን ማለት ነው። በጸሎት በፍቅር በትህትና አገራችን እናገልግል። በብልጽግና ፓርቲ የደብረ ታቦር ከተማ አስተዳደር ቅርንጫፍ ጽሕፈት ቤት ኃላፊ አቶ ደበበ አክሎግ የጥፋት ኃይሉ መሰረተ ልማቶችን አውድሞ መሄዱን ገልጸው ህብረተሰቡ ለጥምር ጦሩ መረጃ በመስጠት ላደረገው ትብብር ምስጋና አቅርበዋል። ይህ ወራሪ ጽንፈኛ ኃይል አይተነው ማናውቀው የጥፋት ልክ የሌለው ጥፋት ነው የፈጸመው። ጥላት በዚህ ቦታ እየተንቀሳቀሰ ነው ብሎ መረጃ የሚሰጠው ሰው ትክክለኛ መረጃ ላይ ተመስርቶ ማት ነበር። ለድላችን ስኬትም አንዱ ምክንያት ከህዝቡ ይሰጠን የነበረው መረጃ እውነተኛ መረጃ ነበረ። ስለዚህ የደብረ ታቦርን ህዝብ የፋርጣን ህዝብ በእኛ በኩልም በጣም እናመሰግናለን። የደብረ ታቦር ከተማ አስተዳደር ከንቲባ ደሴ መኮንን በበኩላቸው የጥፋት ኃይሉ በገባባቸው አካባቢዎች በህዝብ ላይ እንግልትና ዘረፋ መፈጸሙን ገልጸዋል። ይህንን ያህል ንብረት ማውደም፣ ይህን ከተማ ከመሰረቱ ለማጥፋት መጣር፣ እያንዳንዱ ቤት ገብቶ መዝረፍ፣ እውነት ኢትዮጵያዊ ነን እውነት ብለህ ያልሆነ ስሜት ይይዛል። የመንግስት ሰራተኛን ትናንት አሰልፎ 3 ሺህ ብር ነው ግብር የተቀበሉ፣ ያውም ሰዓት ወስኖ እስከ 4 ሰዓት 3 ሺህ ብር ካላመጣ ትረሸናለህ ተብሎ። በጥፋት ኃይሉ የደረሰውን ውድመት በቅርብ ጊዜ መልሶ በመገንባት ተቋማትን ወደ አገልግሎት ለማስገባት በትኩረት እንደሚሰራም ከንቲባው ተናግረዋል።